በሆነ ነገሮች ውስጥ እሱን ለማግኘት ሞክራለሁ። አብርሃም ደህና ነው ወይ ምናምን ቴክስት ልክለታለሁ። ከነ ጭራሹ ከህይወቱ ብወጣና ብችል እኔ መቁረጥ ብችል እሱን አለማፍቀር ብችል የሆነ ያለሱ የሆነ ህይወቴን በስትክክል ኖርማል ሆኜ ስራዬን በስትክክል እየሰራው መቀጠል ብችል እና ይህን አቋሚ ባሳየው አብርሃም ከዚህ በላይ እኔ እሱን መበቀል እችላለሁ ብዬ አላስብም። ከዚህ በላይ ጸጸት ይሆንበታል ብዬ አላስብም። ምን አይነት ሰው እንዳጣ የሚገባው አንዳንድ ጊዜ ሰው ከጎንክ ሲርቅ ነው የሰውን ቫሊዩ የሚገባ ገባው። ከጎኑ ሆኜ ነው ይህን ያህል ምናልባት የኔ ነገር በጣም የቀለለበት ምናምን ትወደኛለች ዛሬም የሆነ ነገር ባላትም ነገ ትመጣለች የሚል ሀሳብ ስላለው ሊሆን ይችላል እንጂ ትልቁ በቀል እሱ ነው ሊሆን ይችላል። ሰላም ውድ ቤተሰቦች እንደምን ቆያችሁ? በድጋሚ ከች ብዬላችኋለሁ። አንቺ ላይ ስራ የለሽም እንዲህ ካለመፈትፈት እንዳትሉኝና ሰሞኑን ያው እንግዲህ ነጣ ነኝ ማለት ነው። ሴትዮ ቤት አትቀመጥም፣ ልጆቹም የሉ። በቃ እንዴት ምን እንደምሰራ ራሱ ግራ ገብቶኛል ማለት ነው። ቤት አጠዳለሁ፣ ሌላ ምንም ነገር እንትን እምለው ነገር የለኝም እና ለዚህ ነው በቃ ቪዲዮ የምለቀው እንጂ እንትል አይደለም። ስለዚህ ደግሞ አሁን እንግዲህ ሄርሜላ ለአብርሃም ሙግት ገጥማለች ማለት ነው። ወንድሙ ደግሞ አገናኘኝ እያላት ነው። አገናኝ አስተምረዋለሁ። ምን አይነት ሴት ልጅ እናት ነች፣ ሴት ልጅ እህት ነች። በሴት ልጅ ህይወት እየተጫወተ እያለ አሁን እኮ 7 ዓመታችን ነው እኔና ፍቅር ታለ ከአንቺም ጋር እያለ ከሩታም ጋር እያለ አብሎ ነበር ከሷ ጋር። ስለዚህ እሱን ዋጋውን መስጠት ትፈልጋለሁ እያለ እየተሟገተ ነው። ሄርሜላ ደግሞ ቪዲዮ እንዳስገባሁላችሁ እኔ ሜሴጅም አልጥፍለትም ማግኘትም አልፈልግም። ምን አይነት ሰው እንዳጣ በዚህ እንዲማር እቀጠዋለሁ። ፍቅረኛዬ ነው እያለች ፍቅረኛዬ ነው እያለች አታውሪ አታናጅኝ እያላት ነው ወንድሟ። እስተዛሬ ነበር እንጂ ስነ ስርዓት ማስያዝ የሰው ትዳር አስፈትታ እዛ ውስጥ ከዚህ ውስጥ ተገባች በኋላ ምን ዋጋ አለው ብለህ ነው? እና በጣም ከባድ ውሳኔዎች እያስተላለፈ ነው ወንድሟ። ካሁን በኋላ ከእሱ ጋር መገናኘት የለብሽም ፍቅረኛዬም ስትይ እንዳልሰማሽ እንዲህ እያልሽው ነው እንትል ያልሽው ሲላት እኔ በጣም ነው የምወደው እያለች ነው እንግዲህ። አይ ብዙ ነገር አውልቶልኛል፣ እኔ አሁንም አብርሃም ጎን መሆን ነው የምፈልገው ትላለች። እንዴ እሱ መቼ ጎኑ አረገሽ? እና እናቴ ተይኝ አለሽ እኮ ካፌ ለካፌ እየተከተላችሁ አታጣድፉኝ፣ በዛ በዚህ እየሄዳችሁ አታጣድፉኝ። ስለዚህ ከሩታ ጋር መራቅ ፈልጎ ነው እንጂ ፍቅርን ያመጣት ከእኔ ጋር መራቅ ፈልጎ አይደለም ብላ ቁጭ አለች። እንግዲህ ሄርሜላ እንደው አንቺስ እንደው ትክክል አይደለም ራሳችሁ እየሰራ ያለው። እኔ አንቺና ሩታ አሁን ላይ አብርሃም ሳይሆን እናንተ ናችሁ አማኑኤል የሚያስፈልጋችሁ ብዬ ነው የምለው። እንዴ ምንድን ነው አልፈልጋችሁም ታላችሁ እኮ እናንተ ራሳችሁን ኮስተር ብላችሁ ሩታም እንግዲህ ያው ሰው እንትን እያላት ነው። አሁን በኋላ ራሷን ችራ ቤቷ ራሱ ልዬ ነው ያለው ብሎ እንዳይመጣ ቤቷን ቀይራ፣ አንቺም ስልክሽን ሁሉ ቀይረሽ ስልክሽን ሁሉ ቀይሬ አድርገሽ እስቲ ድልግምግም አልጎት እስቲ ማንን ፈልጎ እንደሚመጣ ያው እንደለመደው ሚዲያ ላይ ይመጣል። በስልክ ካጣችሁ ማለት ነው። ተፈለጋችሁ ካልፈለጋችሁ ደግሞ አልፈለጋችሁም ነው። ኧረ ተው ሴትነታቸውን አታቃሉ። አሁንም ፍቅረኛ ያለሽ እንዲህ አሁን እኮ ፍቅረኛነቱ ቀርቶ ወደ ሌላ ፍቅረኛነት ተሸጋግሯል። የኔ እናት እስቲ ታይ እስቲ ሄርሜላ አንዱ ራሳችሁን ግዙ። እውነትም እንዲሁ አብርሃም ምንድን ያስደረገባችሁ እኔ እንጃ እኔ አላውቅም። እናንተ ናችሁ አሁን ጠበል የሚያስፈልጋችሁ አማኑኤል የሚያስፈልጋችሁ እናንተ ሆናችሁ እንጂ አብርሃም አይመስለኝም። ለምን እናንተ አሁን የሆነ ልባችሁ ሁሉ ጥፊት ብሏል። አብርሃም ሲባል አብርሃም ሆናችኋል። ስለዚህ የልባችሁን እንትን በሉት ማለት ነው። ዛሬ እንግዲህ በአዲስ ነገር ይመጣላችኋል። አብርሃም እናቴ እንዲሁ አትጨናነቁ፣ አትተዳደሩ። አሁን ዛሬ አብርሃም ድብልቅልቅ በወጣ ቪዲዮ ምንድን በኋላ ባይለቀቅ ያው በ4 ሰዓት ነው የሚለቀቀው። እሱን ተሰራው ሰራለሁ ካልሰራው ነገር ሰራለሁ ማለት ነው። ለማንኛውም ሄርሜላዬ እኔ የምመክርሽ ተይውና ገልበጥ አድርገሽ ከልብሽም ከአንጀትሽም ከምንሽም አውጥተሽ እልክፍ አድርገሽ ብትይው የሚወድሽ ተሆነ ደውሎ ይቅርታ ይጠይቅሻል። ስልክሽንም ተዘጋሽበት ደግሞ በቪዲዮ ገብቶ ይቅርታ
በቲክቶክ በምን መጥቶ ይቅርታ ይጠይቅሻል። እኛ ደግሞ ሩት ሄርሜላዬን ይቅርታ ጠየቀ ብለን እናዳንቅልሻለን። እና አንቺ አሁን ፍቅረኛዬ ማለት አትችይም፣ እሱ የፍቅር ፍቅረኛ ሆኗል እልሻለሁ። እና አሁን ፍቅር የመጣችው 7 ዓመት አብረን ኖረናል ብለዋል። እንዴት ነው 7 ዓመት ሲኖሩ? ልጅቷም እንግዲህ አብርሃም ነች። እኔ እኮ የሚገርመኝ ነገር ልጅቷ የማን ነች? እሺ ልጅቷ የማነች? 7 ዓመት ፍቅራቸውን ተንተልታሉ። አብርሽዬ እንግዲህ የወንድና የሴት ልጅ አባት ነው ማለት ነው። ከፍቅር ሴት ልጅ አለችው፣ ከዚህ ደግሞ ወንድ ልጅ አለው። ስለዚህ በ7 ዓመት ውስጥ እንግዲህ በ3 ሴት ነበር እየተጫወተ የነበረው ማለት ነው። የአንዷ እንትን ሲለው ወደ አንዷ ይሄዳል፣ የአንዷ እንትን ሲለው ወደ አንዷ ይሄዳል። ስለዚህ እንግዲህ ይሄ ነው ችግሩ ማለት ነው። ማን ነበረች ፍቅር እርጉዝ ስትሆን ወደ ሩታ መጣ፣ ሩታ እርጉዝ ስትሆን ደግሞ ወደ ሄርሜላ መጣ። እንግዲህ እንዲህ ነው። አሁን ደግሞ ሄርሜላ አረገዘች ሲሰማ ደግሞ አረገዝኩ ስትለው ደግሞ አበድኩ ብሎ እንትን አለ። የሆነ አይምሮውን እንደሚስት ሆነ። ከዛ በኋላ ደግሞ ሌላ ነገር ቀይሮ መጣ። እንግዲህ ምን ትሉታላችሁ? ይህንን ምን ትሉታላችሁ? አሁን ይሄ ጤነኛ ነው? ጤነኛ ይመስላችኋል? እኔ ጤነኛ ነው ብዬ አላወራም። ስለዚህ ሄርሜላዬ እንደውስቲ ትንሽ እንትን በይ ማለት ነው። ሰበል በይ፣ ሰከን በይ። ሰከንከን የሰከነ ወተት ቅቤ ይወጣዋል ተብሏል። የሰከነ እርጎ ነው ምንድን ነው የሚባለው? የረጋ እርጎ ቅቤ ይወጣዋል ይባላል እናቶቻችን ሲተርቱ። ስለዚህ ረጋ ይሄ ልጁን እኮ በዚህ ጋር ጠቀጠቃችሁት። እሱ አልፈለገም። በቃ ቀመሳችሁ እንግዲህ አልተመቻችሁት ይሆናል። ምን ይታወቃል? እኛ እናውቅም። ግን እሷን በዛ ላይ ፍቅረኛ እወደዋለሁ፣ እንደዚህ አደርገዋለሁ፣ የመጀመሪያ ነው የመጨረሻ ነው አትበኝ። ይሄው እኔ ከሩታ ላይ ቀምተሽ አንቺ ደግሞ መታፈቀል ከዛ ሚዲያ ላይ እንድትሰደቢ አልፈልግም እህቴ።